ሰላም እንዴት ናችሁ የቲዋና ቤተሰቦች እንዴት አላችሁ? ዩኒቨርሲቲ ላይ ማንበብ ብቻውን በቂ አይደለም። ይህን ያልኩባችሁ ምክንያት ብዙ ተማሪዎች ከሌሎች ተማሪዎች የተለየ በጣም ያነባሉ፣ ነገር ግን ባነበቡት ልክ ውጤት ሳይሰሩ ይቀራሉ። ይሄ የሚሆንበት ምክንያት ያሉበት ዩኒቨርሲቲ የፈተና አወጣጥና ፈተና አዘገጃጀት በደንብ ባለማወቃቸው ምክንያት በለፉት ልክ የለፉትን ያክል ውጤት ሳያገኙ ይቀራበት። ይሄን ለመቅረፍ ምንድነው ማድረግ ያለብን ሲባል ያለንበትን ዩኒቨርሲቲ ጥያቄዎች ያለፉ አመታት መስራት ማለት ነው። ያለንበትን ዩኒቨርሲቲ ያለፉ አመታት በሚገባ በደንብ ከሰራችሁ አሁን ያልኳችሁን በልፋታችሁ ልክ ከዛም በላይ በቀላሉ የተሻለ ውጤት ማምጣት የምትችሉበት ሁኔታ ይፈጠራል። እናም ለዚህ ነው እኛ ይህን ቪዲዮ ያዘጋጀንላችሁ በቀላልና በሚገባችሁ የት ላይ ማተኮር እንዳለባችሁ እየነገርን የት ላይ ማተኮር እንዳለባችሁ እያሳወቅናችሁ ፍጻሜ የምንዘልቅ ይሆናል። ይህ ቪዲዮ ይጠቅማችኋል ብለን እናስባለን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እናሳስባለን። ቪዲዮ ቀጣይነት እንዲኖረው ላይክ በማድረግ ጀምሩት። እናመሰግናለን። አንደኛ ጥያቄ ሎጂክ is both a science and art of right reasoning. Options A true, B false. The answer is A true. ሎጂክ አርት ኦፍ ሪዝኒንግ ነው። አርት ኦፍ ሪዝኒንግ ብቻ ሳይሆን ሳይንቲፊክ ኤክስፐሪመንቶችን በመከተል አንድን ሎጂክ የተነሳን ሪዝኒንግ ስለሚመዝን ሳይንስ ያደርገዋል ማለት። ስለዚህ ትሩ ይሆናል። ሎጂክ ኢዝ ኤ ሳይንስ ቢኮዝ ኢት ሃዝ ሲስተማቲክ ሩልስ ኤንድ ፕሪንሲፕልስ and it is an art because it teaches how to apply those rules correctly in thinking and arguing. ሲስተማቲክ ወይችን ስለሚከተል ሎጂክ ምንድነው? ሳይንስ ነው። ደግሞ እነዚህን እንትኖች እንዴት እነዚህን ሲስተም ፕሪንሲፕሎች እንዴት እንደምንጠቀምባቸው ስለሚያሳውቀን አርት ነው ማለት ነው። ሁለተኛ ጥያቄ of the following which one is correct? A philosophy is something incomprehensibly and elusive. B philosophy has its own specific subject matter primarily deal with. C philosophy is a group of perennial problems. D have philosophy is sufficient to do philosophy. ምንድነው እያልን ያለ ከነዚህ ውስጥ ስለ ትክክለኛው የሆነ የትኛው ነው የሚለው ፊሎሶፊ is elusive አይደለም ወይም ደግሞ ማይጨበጥ አይደለም ኢንኮምፕሬሲብልም አይደለም። ፊሎሶፊ has its own subject matter primarily deal with። ይሄ ብዙ ተማሪዎች ይሸውዳል። ነገር ግን ፊሎሶፊ እንደ ባዮሎጂ እንደ ኬሚስትሪ የሆነ ዲል የሚያደርግበት የተወሰነ ሰብጀክት ማተር የለውም። ስለዚህ ሲ ፊሎሶፊ is a group of perennial problems። ፊሎሶፊ የተለያዩ የግሩፕ ፕሮብሌሞች ፍቺ የሚሰጥ የጥናት ዘርፍ ነው። ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው። ሶስተኛ ጥያቄ of the following alternative which one would make intelligent action impossible? skepticism, rationalism, agnosticism, D positivism. የዚህ ትክክለኛው መልስ ስኬፕቲዝም ነው። ራሽናሊዝም ምንድነው? ይሄኛው ኢንተሊጀንስ አክሽን ለመወሰን ከባድ የሚያደርገው ነው የሚለው ራሽናሊዝም አይሆንም። ራሽናል ምክንያታዊነት ይጠይቃል። አግኖስቲሲዝም የምንለው ደግሞ ስለ unknown of God ነው የሚያጠነው። በአጠቃላይ የዚህ መልስ ኤ ነው። ኤክስፕላኔሽን ኤክስትሪም skepticism doubt all knowledge which makes decision making and intelligent action impossible እንደሆነ ነው skepticism ያስተምረው። ዳውት ስለሁሉም ኖሌጆች ዳውት ያቀርባል ወይ ደግሞ የሆነ እርግጠኝነት የለውም ስኬፕቲዝም ማለት ነው። ስለዚህ ኢንተለጀንስ አክሽን ለመውሰድ በሱ ተመሰረታችሁ በጣም ከባድ ያደርጋል ማለት ነው። ዛዝ ኦፕሽን ስቲል ኦል ኖሌጅ ኦር ጀስቲፋይድ ቢሊፍ ሁሉም እነዚህ የተጠቀሱት ራሽናሊዝም፣ አግኖስቲሲዝም፣ ፖዚቲቪዝም ሁሉም ምን አላቸው? የሆነ ምክንያት ለእንትናቸው ለሚያቀርቡት ነገር ወይም ደግሞ እምነት አላቸው። አሁን ለምሳሌ ፖዚቲቪዝም ሊሚትስ ሚኒንግፉል ኖሌጅ ቱ ኢምፒሪካል ቬሪፊኬሽን። ስለዚህ ከነዚህ ከተጠቀሱት ውስጥ ስኬፕቲዝም ምንም አይነት ውሳኔ ለመስጠት አንችልም፣ ምክንያቱም ሌሎቹ የራሳቸውን አይዲዮሎጂ ወይም ሀሳብ አላቸው። ነገር ግን ስኬፕቲዝም ስለተነሱት ሀሳቦች ቅሬታ ስለሚያቀርብ የራሱ የሆነ መሰረት ስለሌለው እሱ ውሳኔ ለመስጠት ይቸገራል። አራተኛ ጥያቄ do you know
who truly you are, the power and privilege you have in the universe is a question of cosmological, anthropological, ontological, theological. ኮስሞሎጂካል የሚያጠነው ስለ ፍጥረት መጀመሪያ እንደተፈጠረ የሚለውን ነገር ነው። ስለ ኦንቶሎጂካል የሚያጠነው ስለ ኤግዚስተንስ ኦፍ ጋድ ነው። ስለ ጋድ መኖር ማለት ነው። ስለ ኤግዚስተንስ ኦፍ ጋድ በአጠቃላይ ስለ ኤግዚስተንስ ኦፍ ጋድ ነው። ቴዎሎጂካል ደግሞ ስለ ሃይማኖት ስለ ሁሉም ሃይማኖቶች ነው የሚያጠነው። ስለዚህ do you know who truly you are የሚለው ሁሉ በቃ ስለ ሰው ልጅ ምንነት፣ ስለ ባህል፣ ስለ ሰው የሚያጠና አንትሮፖሎጂካል ነው። do you know who you are, the power privilege you have in the universe የሚለው የአንትሮፖሎጂካል ጥያቄ ነው። አንትሮፖሎጂ is a philosophy studies human nature, identity, place, the universe which it fits this question። ስለዚህ ጥያቄ መልስ የሚሆነው አንትሮፖሎጂካል ነው ማለት ነው። አምስተኛ ጥያቄ from where did anything come into being? a question of ኮስሞሎጂካል ከየት መጣ የሚለውን the creation of something በቃ የሚያጠና ኮስሞሎጂ ስለሆነ ኮስሞሎጂካል ይሆናል። ኤክስፕላኔሽን ኮስሞሎጂ ዲድ ዊዝ ኦሪጂን ኤንድ ስትራክቸር ኦፍ ዘ ዩኒቨርስ ኢንክሉዲንግ ሃው ዘ ኬም ኢንቱ ዘ ኤግዚስተንስ እንዴት መጣ የሚለውን የሚያጠናልን ኮስሞሎጂ ስለሆነ ይሆናል ማለት ነው። is there anything which ስድስተኛ ጥያቄ is there anything which is not subject to change in the universe is the question of a cosmological, b anthropological, c ontological, d theological። ይሄ ጥያቄው ምንድነው የሚለው ዓለም ላይ ወይም ደግሞ ዩኒቨርስ ላይ እናንተ መቀየር ወይም ደግሞ የሚቀየር የሚለወጥ ነገር አለ ወይ ነው የሚለው። ይሄ ደግሞ ምንድን ጋር ይገናኝ? ኤግዚስተንስ ጋር። ኤግዚስተንስ የሚያጠነው ደግሞ ኦንቶሎጂካል ነው። ስለዚህ የዚህ መልስ የስድስተኛ ጥያቄ መልስ የሚሆነው ሲ ኦንቶሎጂካል ኤክስፕላኔሽን። ኦንቶሎጂ ስተዲ ቢንግ ኤግዚስተንስ ኤንድ ፐሪማንስ ኢንክሉድ ዋት ቼንጅ ኤንድ ዋት ዳዝ ኖት። የተቀየረው ምንድነው እና የተቀየረው። ስለዚህ ኤግዚስተንስ ደግሞ ምንድን የሚለው በቋሚና በሚለወጥና በማይለወጥ ይወሰናል ኤግዚስተንስ። ስለዚህ የሚያጠናው ደግሞ ኦንቶሎጂክ ሲ ይሆናል ማለት ነው። ሰባተኛ ጥያቄ what is the emotional value of things you perceive, enjoy or do in your everyday life is a question of a ethics, b aesthetics, c philosophy, political philosophy, d all። the answer is b aesthetics ነው። የቀላል ጥያቄ ስለሆነ ወደ ኤክስፕላኔሽን ሄድ። አስቴቲክስ ፎከስ ኦን ቢዩቲ፣ አርት፣ ቴስት ኤንድ ኢሞሽናል ኤክስፒሪየንስ። ስለዚህ የምንላቸው ዋጋ የምንሰጣቸው ነገሮች ነው አስቴቲክስ የሚያጠነው። ቫልዩ የምንሰጣቸው ነገር እሴቶች የምንላቸው ነገሮች ላይ ማለት ነው። ውበት ምንድን ነው? ጥበብ ምንድን ነው? ቴስት ምንድን ነው? ኢሞሽናል ኤክስፒሪየንስ ምናምን የምንላቸው። ሞራሊቲ እና ኤቲክስ ስለ ሞራሊቲ ነው። ፖለቲካል ፊሎሶፊ ደግሞ ስለ ፖለቲክስ ነው። ስለዚህ የዚህ መልስ የሚሆነው አስቴቲክስ ነው። ቢ አስቴቲክስ ይሆናል። ዋት ኢዝ ኢሞሽናል ቫልዩ? ስለ ቫልዩ ከተባለ ምንጊዜም አስቴቲክስ ነው የሚሆን። ሰባተኛ ጥያቄ ቢ አስቴቲክስ ነው። ስምንተኛ ጥያቄ ቱ ዋት ኤክስተንት ዱ ዩ ኖ ዋት ዩ ኖ ኢዝ ዘ ኩዌሽን ኦፍ እስከምን ድረስ ነው የምታውቁት የሚለውን ነገር የሚያጠናው ስለ እውቀት ኖሌጅ። ስለ ኖሌጅ የሚያጠና ኤፒስቴሞሎጂ ነው። ስለዚህ ቢ ኤፒስቴሞሎጂ የሚለው መልስ ይሆናል። ስለዚህ ኤፒስቴሞሎጂ ስተዲስ ኖሌጅ ቢሊፍ ትሩዝ ኤንድ ጀስቲፊኬሽን። ስለ እምነት በቃ አጠቃላይ ስለ እውቀት ነው ዋናው መሰረቱ ኤፒስቴሞሎጂ። ከውስጥ የምናምነው ነገር እውነት ነው ብለን የተቀበልነው እውቀታችን ማለት ነው። እምነት የእውቀት አንዱ አካል ስለሆነ እውነትም የእውቀት አካል ነው። የምታውቀውን ነገር ነው እውነት ነው ብለን የምትቀበለው። ስለዚህ እነዚህን በሙሉ የሚያጠናልን ኤፒስቴሞሎጂ ነው። ዘጠነኛ ጥያቄ a direct apprehension of knowledge that has not derived from conscious reasoning or immediate sense perception is a pessimism, b rationalism, c intuition, d revelation። የዚህ ትክክለኛው መልስ ኢንቱዊሽን ነው። ኢንቱዊሽን የምንለው መገለጥ ወይም ደግሞ አብሮ ይሄ በመንፈሳዊ ዓለም መገለጥ እንደምንለው ማለት ይሄ ምንድን የምታውቁት አያችሁ በእናንተ አንብባችሁ ወይም ደግሞ ለፍታችሁ ያገኛችሁ እውቀት ሳይሆን ጀስት ተገልጦላችሁ በመንፈሳዊ ኃይል ሊሆን ይችላል፣ በጥሩም ሊሆን ይችላል፣ በመጥፎም ብቻ ተገልጦላችሁ የሚባለው ነው። ስለዚህ
ቢ ኢንቱዊሽን የሚለው ለዘጠነኛው ጥያቄ ትክክለኛ መልስ ይሆናል። ኢንቱዊሽን ኢዝ ኢሚዲየት ኖሌጅ ዊዛውት ሎጂካል ሪዝኒንግ ኦር ሴንሰሪ ኤክስፔሪንሱ ሳታደርጉት ግን ጀስት ተገልጦላችሁ የምታገኙት እውቀት ማለት ነው ኢንቱዊሽን። 10ኛ ጥያቄ አዝ ፐር ብላንክ ኢቲካል ቲዎሪ አን አክት ኢዝ ሞራሊ ራይት ኢፍ ፕሮሞት ዘ ጉድ ኤንድ ሮንግ ኢፍ ኢት ፕሮሞት ዘ ባድ። ኤ ዲንቶሎጂካል ኢቲክስ፣ ቢ ቴዎሎጂካል ኢቲክስ፣ ሲ ቨርቹ ኢቲክስ፣ ዲ ኦል። ይህን ይበልጡኑ ከኢቲክስ ማለት ሲቪክስ ሞራል ኤዱኬሽን ላይ በደንብ አለ። በአውትካም አንድን ነገር በአውትካም ይመዝንልህ ቴዎሎጂካል ወይም ደግሞ ኮንሲኩዌንሻሊስት የምንለው አንድ ነገር ጥሩ ወይም መጥፎ የሚለው በአውትካሙ ነው። አውትካሙ ጥሩ ከሆነ ያ ነገር አውትካሙ ጥሩ ከሆነ ጉድ ነው፣ መጥፎ ከሆነ ደግሞ ባድ ነው ማለት ነው። ስለዚህ ቴዎሎጂካል ኢቲክስ የሚለው ትክክለኛ መልስ ይሆናል። ቴዎሎጂካል ኮንሲኩዌንሻሊስት ኢቲክስ ጀጅ አክሽን ቤዝድ ኦን ዜር አውትካምስ ኦር ኮንሲኩዌንስ ኖት ዲዩቲ ኦር ካራክተር። ዲንቶሎጂካል የሚለው በዲዩቲ ነው፣ ባለበት ዲዩቲ አንድ ሰው ባለበት ዲዩቲ ጀጅ ያደርገዋል። ቨርቹ ደግሞ በካራክተሩ ነው። ስለዚህ ትክክለኛው መልስ ቢ ቴዎሎጂካል ወይም ይሆናል ማለት ነው። ለዛሬ በዚህ ብቃን። በፓርት 2 ሎጂክ ክሪቲካል ቲንኪንግ ጥያቄዎች እንገናኛለን። ፋይናል ኤግዛምም የምንሰራ ይሆናል። ስለዚህ እነዚህን ጥያቄዎች በምንሰርተን በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። እናመሰግናለን።